ለመካከለኛ ትውልድ መካከለኝነቱ ይዞ እንዳይነሳ ከሆኑት እንቅፋቶች ጥቂቶቹን እንደሚከተለው ይቀርባሉ። ለመካከለኛ ትውልድ ዋናው እንቅፋቶቹ አንደኛው የታሪክ ቁስልና የቂም ትረካ። ይህንን ትረካ ታሪክን አስታክኮ የሚቀርብ ሲሆን ታሪኩ እውነተኛ ታሪክ ሳይሆን በጥላቻ የተተበተበ አጋኖ ለዚህ ለበቀል የሚያነሳሳ ተደርጎ በተራኪያን ይቀርብና በዚህ ዘመን በዚህ ትውልድ እንዲህ ተደርገናል እየተባለ የዘመን ማጣቀሻ እየተጣቀሰ ለትውልድ በጥላቻ ተሞልቶ እንዲያድግ ይደረግና እድሜው በደረሰ አንድ ቀን ወደ ቃታ መሳብ ደረጃ የሚያደርስ ትረካ ነው። ሁለተኛው የጽንፈኝነት የፖለቲካ ትርፍ። ጽንፈኝነት እነዚህም ግለሰቦችን በዛኛውም ይሁን በዚህኛው ለስልጣናቸው ለክብራቸውና ለጥቅማቸው ሲሉ ያንን ጽንፈኝነት ለዚህኛው ዓላማ ለታነጸው ለቁጥር 1 ላልነው ትረካ መካከለኛ ትውልድ እንዳይነሳ ወይም እንዳይኖር የመካከለኝነት ሐሳብ ትርፍራፊ እንዳይኖር አማጠው እንዲጠፋ ያደርጋሉ። ያንን ሐሳብ ተቀባይነት እንዳያገኝ ሰሚ እንዳያገኝ ይዞትን የሚጓዝ ሰው እንዳይኖር በጥርጣሬ በመመንጠርና መንጥሮ በማስወገድ ስያሜ በመስጠት በህዝብ መካከል እንዲገለል እንዲጠላ ያንን ሐሳብ የጠላት ሐሳብ ነው ተብሎ ስም ወጥቶለት ይፈረጃል። ስያሜ ሰጠውና ጠላት ነው፣ ባንዳ ነው፣ ዘሩም ያጠራጥራል ምን እየተባለ በገንዘብ የሚሰራ ነው እየተባለ ተጥላልቶ ያንን ሐሳብ በህብረተሰቡ እንዲገለልና ተሸማቀው ሐሳቡን ማውጣት ማስተላለፍ ብሎም በራሱ ያንን አቋሚ ብሎ እንዳይዝ ይደረጋል። ሌላው ሶስተኛው ስሜታዊነትን የበላይነት። ስሜታዊነት የበላይነት። ይህ ስሜታዊነት የበላይነት ሲባል ስሜት ሲነሳ እውቀት ሁሉ እውቀቱን ያስረክባል። ሳይንሳዊው መለኪያው መንፈሳዊው መለኪያ ህሊናዊ አቋምና እውቀት ለብዙ ዘመናት የታነጸ እውቀቴ ብሎ የያዘውን አቋሜ ብሎ ሊተገብረው ይተጋ የነበረውን ግለሰብ ይሁን ህብረተሰብ በስሜት እንዲነዳ ይደረግና ስሜት ከተነሳ እውነታዎች የሚባሉ ቦታቸው ይለቃሉ። ሳይንሳዊ አስተሳሰብ አይኖርም። ይሄ በሳይንስ መለኪያ ይቀርና ጀብዱ የስሜት ጀብድ ይሆናል። ድሉ የስሜት ጀብድ ይሆናል። ውጤቱ ግን ሳይንሳዊ ስላልተደገፈ መለኪያዎች ካለው ከሚገጥመው አንፃር ውጤቱ ስላልተገናዘበ በስሜት መነዳት ስለነበረ ውጤቱም ከተባለው በታች ወይም ግልባጭ የዛኛው አንጻራዊ ሆኖ ይገኛል። ስለዚህ ሶስተኛው የምናየው የስሜታዊነት የበላይነት ነው። ስሜታዊነት በላይነት ግባ የሚለውን ይገፋበትና ይገባና ውጤቱ ሲታይ የተባለው ሌላ ውጤቱ ሌላ ይሆናል። ሌላው አራተኛ ነው። አራተኛ የመካከለኛ ትውልድ
እንዳይኖር እንቅፋት ከሚሆን አራተኛው የማህበራዊ ሚዲያ የጩኸት ድምፅ ነው። ማህበራዊ ሚዲያ እነዚህ ጩኸቶች ናቸው። ለነዛ ለአንደኛም ለሁለተኛም ለሶስተኛውም ሞተር ወይም በንዚን ሆኖ እሳቱ እንዲነድ ማቀጣጠያ ፓወር የሚሆኑት እነዚህ ሶስቱን ተተርሶ አራተኛው የሚዲያ ጩኸት ድምፅ ነው። ሚዲያዎቹን በመንፈስ የጠነከሩ በህሊና የተገነባ ሳይንሳዊ የሆነ መልእክቶች እንዳይተላለፉት ሚዲያዎች በብዛት የሚታዩት በዚህ ድንፋታቸውን ተነድቶ አራተኛ ደረጃ ላይ በደረሱ ወጣቶች ወይም አካላቶች ቁጥጥር ስር ይውልና ህዝብ የሚሰማው ያ ይሆናል። ውጤቱም የሌለ ይወራል። መቀጣጠል መሆን ያለበትን ሁሉ ይሄድና የሚያሳዝነው በሳይንሳዊው እና በመንፈሳዊው በህሊናው የሚሰራ ሰው ለዛኛው ጩኸት በስሜት ለሚነዱ ጩኸቶች ለሌሉ ነገሮች የሚጮሁ ሰዎችን አስረክበው መገለላቸውን ነው። ስለዚህ እዛ የሚጮሁትን የዛኛው ነገር አብላሊዎች ወይም አቀጣጣይ ቤንዚኖች አርከፍካፊዎች ይሆኑና በቃ ያንን መካከለኛ ትውልድ እንዳይኖር እንዳይሰማ መኖሩን ማንም እንዳያስታውስ በቃ ይያዛል። ያ ህዝቡን ጆሮ የሚጮኸው የጩኸታቸው ነውና ይሄ ይመስላል። በመቀጠል አምስተኛ እናያለን የፍርሃት ባህል መካከለኛ ትውልድ እንዳይነሳ ወይም እንዳይኖር ወይ ሀሳብ እንዳይገልጽ ስኬቱ ወይም መካከለኛቱ ዳብሮ እንዳይወጣ ምን ልምድ አለ? የፍርሃት ባህል። ፍርሃት ራሱ ባህል ይሆናል። ለምሳሌ እውነታው በወገኔ ላይ እውነታ ብናገር እገለላለሁ፣ ይቀየመኛል፣ እንደ ጠላት ያየኛል፣ ስም ይወጣብኛል በሚል ስለዚህ እውነታውን እያወቀ እውነታውን አያወጣውም። ድል እንደሌለ እያወቀ ድል የተቀዳጀ ነው ሲባል በሱ መስመር የታለ የማለት አቅም አይኖረውም። ምክንያቱም ጠላት ነህ ሊባል ይችላል፣ ባንዳ ነህ ሊባል ይችላል፣ በገንዘብ ተደልለሃል ሊባል ይችላል። ከዛ ከህብረተሰቡ ከመስመሩም ሊወገድ ስለሚችል የመካከለኛ ትውልድ መስመር እንዳይይዝ በፍርሃት ተሽመድምዶ ለማያውቀው ላልተደረገ ለማያምንበት መኖር ይጀምራል። ሌላው የመካከለኛ ትውልድ እንዳይነሳ ስድስተኛው ዋና እንቅፋት የውጭ ጣልቃ ገብነት ሴራ ነው። የውጭ ጣልቃ ገብነት ሴራ ውጭ ወገኑ አይደለም፣ ህዝቡ አይደለም፣ ሀገሩ አይደለም፣ ቦታው አይደለም፣ የሚወድመው አይደለም፣ የሚገዛ ማውደሚያ የሚገዛ የጦር መሳሪያው ጉዳዩ አይደለም፣ የሚወድም ማህበረሰቡም የሱ አይደለም። በሰው ሀገር ጦር አውድማ የራሱ እንጀራው የራሱ ስኬት የራሱ እድል ተቀዳጅነት የፈለገው ዓላማ ህዝብ ሳያስነካ ብሩ ወደ ጥይት ሳይለውጥ በሰው ሀገር በሰው ንብረት በሰው ህዝብ በሰው ኃይል ዓላማውን ያሳካል። የውጭ ጣልቃ ገብነት በቃ ዜናዎችን ዓለም አቀፋዊ በማድረግ የሌለውን በመጨመር በአንደኛው እንዲህ እያለ ሀሳብ እየሰጠ የጥላቻ ሞተሩን ሽክርክሪት እንዲፈጥን እያደረገ መካከለኛ ትውልድ እንዳይኖር እንዳይነሳም
ሀገሪቷን እየዘጠቀች እየወደቀች፣ መካከለኛ ትውልድ ከተነሳ ሀገሪቱ ትነሳለች፣ ህዝቡ አንድ ይሆናል፣ ያድጋል። ለምሳሌ ትግራይ፣ ኢትዮጵያ እያንዳንዱ ክልል በሰላም ከኖሩ የሚጎዱ ሌላ የውጭ ኃይሎች አሉ። እነዚያ የውጭ ኃይሎች በራሳቸው ሰራዊት፣ በራሳቸው ጉልበት፣ በራሳቸው ጥይት፣ በራሳቸው አቅም፣ በራሳቸው ወጪ ክሳራ ሳይሆን በራሳችን ሀሳብ፣ በእነሱ ሀሳብ፣ በራሳችን ጥይት፣ በራሳችን ጊዜ መባከን፣ በራሳችን ጉልበት፣ በራሳችን ጦር አውድማ እነሱ የፈለጉትን ዓላማ አሳክተው ይኖራሉ። ታዲያ መካከለኛ ትውልድ ለመነሳት ከነዚህ እንቅፋቶች የበላይ የሆነ አቅም አለው። ለነዛ ዋና መፍትሄው አሁን ከሰማናቸው ዋና ዋና እንቅፋቶችን የበለጠ ጉልበት አለው መካከለኛ ትውልድ ሲነሳ። መካከለኛ ትውልድ ከእንቅፋቶች በላይ አቅም አለው። ስለዚህ ለማሳየት ቁርጠኛ መሆን፣ ሀሳቡ በግልጽ መቅረጽ፣ መያዝ ያለ መወላወል፣ ወገኑን መስዋዕትነት ለመክፈል ቆራጥ መሆን፣ ወገኑ በሚገባው ቋንቋ በሚገባው ሀሳብ መካከለኛ መሆኑን ለህዝቡ ለወገኑ መግለጽ። እኔ መካከለኛ ነኝ፣ የእንትናንም ፖለቲከኛ አይደለሁም፣ የእንትናንም ፖለቲከኛ አይደለሁም ብሎ መካከለኛ ሀገር እየዘጠቀች እየወደቀች እየሰጠመች እንዳለ እነዚህ እንቅፋቶች የተባሉትን በማን እንደሆኑ ሀገሪቱ ሰላም እንዳታገኝ እያደረገ ያለው ነገሮች ምንና ምን እንደሆኑ አብራርቶ አበጥሮ እና አንጥሮ ሀሳቡን ማስረዳት መታገል። ስለዚህ መካከለኛ ትውልድ መሆን አማራጭ የሌለው ሀገርን፣ ትውልድም ራስንም የሚያተርፍ ቁልጭ ያለ ዓላማ መያዝ ነው። ሰላም ለሁላችንም።